የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግ 26ኛ ሳምንት ላይ ደርሷል። አርሰናል እና ማንቸስተር ሲቲ ያላቸው የነጥብ ልዩነት ወደ 4 ዝቅ ብሏል። ይሄኛውም ባሳለፍነው 2 ሳምንት ከተመለከትናቸው የነጥብ ልዩነቶች አንጻር ሌላ ደግሞ የፕሪምየር ሊጉን ግለት ወደ ሌላ ምዕራፍ የቀየረበትን የጨዋታ ሂደት ያስተዋልንበት ሳምንት ነበር። ስቲል በዋንጫ አሸናፊዎች ቡድን በኩል ማንቸስተር ሲቲ አሊያስ ደግሞ አርሰናል የሚለው ጉዳይ ላይ እስከ መጨረሻው ሳምንት የእግር ኳስ ተመልካቾች በጉጉት እንዲጠብቁትም ጭምር የሚያስችል ሀሳብ የሚነሳበትን ሳምንት አስተዋልን። አርሰናል ከብሬንፎርድ ጋር ያደረገውን ጨዋታ በጣም በጥቂቱ እናንሳና ስለ እንግሊዝ ፕሪምየር ሊግ የዋንጫ ፉክክርን በተመለከተ ሀሳቦችን ማንሳት እንዳለብን እረዳለሁ። አርሰናል ከብሬንፎርድ ጋር ያደረገው ጨዋታ በአመዛኑ በጣም ተፈተኖ ካሳለፈባቸው የዚህ ውድድር ምሽቶች መካከል እንዳንዱ ልናነሳው የሚገባ ይመስለኛል። በተለይ ቡድኑ ሁለተኛው አጋማሽ በአንጻራዊነት ተሻሽሎ እስኪቀርብ ድረስ በመጀመሪያ አጋማሽ በጣም በሚያስገርም መልኩ አርሰናል ኦቨርኦል በዚህ ውድድር ዓመት ከነበሩት ሶስተኛው በጣም ደካማ ከሚባሉት ፐርፎርማንሶች፣ ለምሳሌ ኢላማቸውን በጠበቁ ሙከራዎች የመጀመሪያው አጋማሽ ለማድረግ በጣም ተቸግሮ ነበር። በሁለተኛውም አጋማሽ ኢቭን ጎሉ ሲቆጠር አርሰናል ብዙ እንደተለመደው ከዚህ ቀደም እንደሚያደርጋቸው ጨዋታዎች ሁሉ ዶሚኔት በማድረግ አልነበረም። ምንም እንኳን በቅርብ ጨዋታዎች እንዲህ አይነት የሆኑ ቁልፍ ነገሮች ቢኖሩትም እና ለአርሰናል ዋጋ እያስከፈለው እየመጣ የሚገኝ በተለይ ደግሞ ይሄ ያሉትን የነጥብ ልዩነቶች ከዚህም ጭምር በላይ ከፍ ማድረግ የሚችልባቸው የነበሩትን ሳምንታት በአንዳንድ አጋጣሚዎች ሚስ እያደረገም እንደሆነ የተረዳንበት ነበር። ትላንትና በተለይ በአርሰናል በኩል ጥሩ ነገሩ በወቅቱ በጣም ጥሩ ፎርም ላይ ከሚገኙ ቡድኖች ውስጥ አንዱን ነበር የገጠመው። ብዙዎቻችን ኤክስፔክቴሽኖቻችን ሁሉ ወደ ብሬንፎርድ የሚያቀና ስለሆነ ወደ አርሰናል የሚያቀና ስለሆነ ብሬንፎርድን በጣም አንደር ኤስቲሜት ማድረጉ ላይ በጣም ተጠምደናል ማለት እንችላለን። ቡድኖች ሲያሸንፉ ወይንም ነጥብ ሲጥሉ ነጥብ ያስጣሉትን ቡድኖች ወቅታዊ ፐርፎርማንስን አንመለከትም። አንዱ ትልቁ ችግር ያ ነው ብዬ አስባለሁ። ብሬንፎርድ ባለፉት ጨዋታዎቹ ኒውካስተልን አሸንፏል። ከመመራት ተነስቶ ቪላን አሸንፎ ነበር። ከዛ በኤፍኤ ካፕ ሼፊልድን አሸንፏል። ሰንደርላንድን 3-0 አሸንፏል። ኤቨርተንን አሸንፎ ነው የመጣው። ኢቨን በርንሞዝን 4 ጎሎችን አስቆጥሮ የቡድን አሸንፎ መጥቷል። በ2026 ከገባ ወዲህ በጣም ጥሩ ጊዜን እያሳለፉ ከሚገኘ ፕሪሚየር ሊግ ቡድኖች ውስጥ አንዱ ነበር። አርሰናል ቤት ውስጥ ጥሩ ያልነበረው ነገር ምንድነው? ጨዋታው ከመጀመሩ በፊት ዜናዎች ነበሩ። ለምሳሌ የዊሊያም ሳሊባ በመጨረሻው ሰዓት ላይ ህመም ላይ መሆኑ፣ በጉዳት ምክንያት አለመሰለፉ፣ የካይ ሃቨርትዝ በጉዳት ምክንያት በኤቤርች ኤዜ ተቀይሮ ወደ ሜዳ መግባት ምርጫ መሆን፣ ከዛ ባለፈ ሚንካፔንና ካላፊዮሬን ደግሞ ያላቸው አማራጭ ምንድን ነው? ከሁለት አንዳቸውን መጠቀም ነው። ነገር ግን በቅርብ ጊዜ ደግሞ ካላፊዮሬም ከጉዳት ከተመለሰ በኋላ በሚታወቀው ፎርም ላይ ያለመሆን መቻሉ አርሰናልን ምናልባት አማራጮቹን ሁሉ ወደ ተለያዩ እንዲጠቀም፣ ቪክተር ዮኬሬዥን ደግሞ ከዛ ተቀይሮ ገብቶ 2 ጎሎችን ካስቆጠረበት የመጨረሻው የሰንደርላንድ መርሃ ግብር በኋላ በዚህ ጨዋታ ላይ በቋሚነት ለመጠቀም ያደረጉትን ጥረት አድንቀናል ወይ ተመልክተናል። እኔ ሚኬል አርቴታን በዚህ ጨዋታ ላይ ምናልባት የመጨረሻዎቹ ደቂቃዎች ላይ ቀያሪዎቻቸው ላይ አንዳንድ ሀሳቦችን ልናነሳ ይገባል። ለምሳሌ ማዱዌኬ ጎል አስቆጥሯል። ከዛ በላይ መነሳሳት የሚችል ተጫዋች ነበረው እያስባለሁ። በጨዋታው ላይ የእሱ ተቀይሮ መውጣት ፋክተር ሊኖረው ይችላል እና ደግሞ የቀየሩበት ተጫዋች በሜዳ ውስጥ በጉዳት ምክንያት ባለፉት ጨዋታዎች በጣም እየተቸገረ የሚገኝ ተጫዋች ነው። ኢቨን ፒክ ታይሙ ላይ አይደለም የሚገኘው። ኤዜን እንዲሁም ከዚህኛው ፕሮግራም ጋር አየዘን የምንሰራው ቀጥሎ ማንሳላቸው ሀሳብ ይኖራል። ኤዜ ጥሩ አይደለም። ወደ አርሰናል ከመጣ በኋላ ከዛ የቡድኑ በጣም ወሳኝ በሚባሉ መርሃ ግብሮች ላይ እያሳለፋቸው የሚገኙት ቆይታዎቹ በጣም ጥሩ የሚባሉ አለመሆናቸውን እየተመለከትን እንገኛለን። ይህንን ተጫዋች በተመለከተ ምናልባትም በጣም ጥሩ ፎርም የነበረው በተደጋጋሚ እንደምናነሳ ሁሉ ከክሪስታል ፓላስ የነበረውን ጨዋታ እሱ ሻይን ያደረገበት ምሽት ካልሆነ በቀር በፕሪሚየር ሊጉ በጣም እየተፈተነ የሚገኝ ተጫዋች መሆኑን እያስተዋልን ነው። ከዛ ትሮሳርደን ለ81 ያህል ደቂቃዎች አጫውተውታል። ኢንካፔንም ለ81 ያህል ደቂቃዎች በሜዳ ውስጥ አጫውተውታል እና
ምንድነው ሊያደርጉ የሚችሉት? አሰልጣኙ ምናልባት ማርቲን ኦዴጋርድ ከገባ በኋላ አንድ እንዲያውም ተመስክሮለታል አይደለ? በኬቲ አንድሪውስ በብሬንፎርድ አሰልጣኙ እሱ ወደ ጨዋታው ከገባ በኋላ አርሰናል ቦል ኦሪየንትድ ነበር፣ በአንጻርነት ለማጥቃት ጥረት ያደርግ የነበረ ነው። ከመጀመሪያው አጋማሽ የተሻለ ኳስ ቁጥጥር ነበረው። ምንም እንኳን እንደ ቡድኑ ኦቨሮል የነበረው በጣም የሚያስደነግጠው አርሰናል ኦቨሮል በጨዋታው ላይ 0.60 ነበር የነበረው አጠቃላይ ኤክስጂዎቹ 0.60 አንድ እንኳን አይሞላም። እና በዚህ ውድድር ዓመት ለመጀመሪያ ጊዜ ብሬንፎርድ ከተጋጣሚው በኤክስጂ በግማሽ ያልቀው የተገኘበት የውድድር ዓመትም ጭምር ሆኗል። ዘንድሮ 7 ሙከራዎችን ነበር አርሰናል ያደረገው። ከሰባት ሁለቱ ናቸው ኢላማቸውን የጠበቁት። አንድ ቢግ ቻንስ ክሬት አድርጓል ቡድኑ እንደ ቡድን እና በዚህ ውድድር ዓመት ካደረጋቸው በጣም ጥቂት ከሚባሉ ኤክስጂዎች ከነበሩት የጨዋታ መርሃ ግብሮችም ጭምር እንዳንዱ ይነሳል። ያንን ልናነሳ የምንችለው ከሊቨርፑል ጋር የነበረው ጨዋታ ላይ በእንዲህ አይነት መልኩ ልናነሳው የሚገባ የጨዋታ መርሃ ግብር መሆኑን እናስታውሳለን። ከዛ በኋላ ግን በዚህ አይነት መልኩ የምናስተውልበት አይደለም እና አሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ተጫዋቾቻቸው 2 ነጥቦችን ድሮፕ እንዳደረጉም ጭምር ፊል አድርገዋል። ነገር ግን የቀጣዩን የዋንጫ ፉክክሩን በተመለከተ አርሰናል እና ማንቸስተር ሲቲ እስከ መጨረሻው ሳምንት ድረስ በዚህ ሞመንተም የሚጓዙ ቡድኖች ናቸው። በነገራችን ላይ አሁንም በአርሰናልና በአስቶን ቪላ መካከል ያለው የነጥብ ልዩነት አሁን መረዳት በምንችለው ልክ የ7 ነጥቦች ብቻ ነው። which means at least የ3 ጨዋታዎች የጨዋታ መርሃ ግብሮችን ዲፋይን የሚያደርጉት ናቸው እና የቅርብ ዓመታት የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክርን በተመለከተ አንዳንድ ግራፎችን ማየት ያለብን ይመስለኛል። በቅርብ ዓመታት የዋንጫ ፉክክሮች በጣም ኤርሊ አይደለም የሚታወቀው። አንዳንዶቹ ኦፍኮርስ ማንቸስተር ሲቲ በዚህ ረገድ በጣም ዶሚኔት ያደረገባቸው ውድድር ዓመታት ነበሩ፣ ብዙዎቻችንም የምናስታውሳቸው። ለምሳሌ ሲቲ 2017-18 በ19 ነጥቦች ከማንቸስተር ዩናይትድ በልጦ ነበር ዋንጫውን ያሸነፈው። ማንቸስተር ዩናይትድ በ1999 ከአርሰናል ጋር በ18 ነጥብ፣ ሊቨርፑል ከማንቸስተር ሲቲ በ2019-20 በ18 ነጥብ፣ ቼልሲ ከአርሰናል በ2004-5 በ12 ነጥብ፣ ማንቸስተር ሲቲ ማንቸስተር ዩናይትድን በ2020-21 በ12 ነጥቦች ልቆ የእንግሊዝ ፕሪሚየር ሊግን ሻምፒዮን የሆኑባቸው ውድድር ዓመታት ነበሩ። የቅርቦቹን እናንሳ። ለምሳሌ 2019-20 7 ጨዋታዎች እየቀሩት ነበረ ሊቨርፑል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋገጠው። ማንቸስተር ሲቲ በ2017-18 5 ጨዋታዎች፣ ዩናይትድ በ2001 5 ጨዋታዎች እየቀሩት፣ ቅድም እንዳነሳነው አርሰናል 2003-2004 ሻምፒዮን ሲሆን ለመጨረሻ ጊዜ በእንግሊዝ ፕሪሚየር ሊግ 4 ጨዋታዎች፣ ዩናይትድ 2012-13 የመጨረሻ ዋንጫውን ሲያሳካ 4 የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቀሩ ነበር የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን ያረጋገጡት። እና አሁን ባሉት ቀሪዎቹ ጨዋታ መርሃ ግብሮች ደግሞ ፔፕ እና ሚኬል አርቴታ እንዴት ባለ መልኩ ነው በዋንጫው ላይ ሌላ ተአምር ሊያሳዩን የሚችሉት የሚለው ጉዳይ በጣም የሚጠበቅበትን የውድድር ዘመንን የማሳለፍ ግዴታ ውስጥ ይገባሉ። ፔፕ በትክክል ያውቀዋሉ የእንግሊዝ ፕሪሚየር ሊግን። ዘንድሮ በጣም ማይንድ ጌም ላይ በጣም አተኮሮ የተመለከት ነው የሚገኝ አሰልጣኝ ነው። እንዳለፉት ዓመታት ቡድኑ በፕሪሚየር ሊግ የዋንጫ ፉክክር ላይ ዶሚኔት ያደረገበት የውድድር ዓመትን አይደለም ዘንድሮ ያሳለፈ የሚገኘው። ይልቁኑ ከአርሰናል በሆኑ ድክመቶቹ የአርሰናልንም ነጥብ መጣልን ተከትሎ ወደ ዋንጫ ፉክክር እየመጣ የሚገኝ አይነት ቡድን መሆኑን ያስተዋልንበት ይመስላል። አርሰናል በዚህኛው ፊክስቸር ላይ አሁን የሚጠበቅበት ቡድኑ ጋር እኔ በተለይ በሚኬል አርቴታ በኩል እንዴት ነው ከዋንጫ ጋር ልምድ ያላቸውን ተጫዋቾች ለሌሎቹ ተጫዋቾች ልምድ ማጋራት ላይ ተሳትፎ እንዲኖራቸው ማድረግ የሚችሉት። በዚህ ላይ እንደነ ፔሮ ኢንካፔ በባየር ሌቨርኩሰን፣ ጋብሪኤል ሱስ በማንቸስተር ሲቲ በነበሩት ቆይታዎች፣ ከሃቨርትዝ በቼልሲ፣ ከዛ ባለፈ ቪክቶር ዮኬሬሽ በስፖርቲንግ የነበራቸው ቆይታዎች፣ እንዲሁም ዴክላን ራይስ በዌስትሃም ዩናይትድ የኮንፈረንስ ሊግ ዋንጫን ያሳኩ ተጫዋቾች ናቸው። እነዚህ ልምድ በማጋራት ደረጃ አርሰናል አሁን ከሚገኝበት ፕሬዠር እና በርደን መውጣት እንዲችል ተጫዋቾቹ ላይ የቤት ስራዎችን መስራት የሚኖርበት ይመስላል እና ጋብሪኤል ሄንዝ የማንቸስተር ዩናይትድ ተከላካይ እንዲሁም ደግሞ በሪያል ማድሪድ የሚታወቁ ከዋንጫ ጋር በጣም ልምድ ያላቸው ሰው እንደሆኑ ይታወቃል። እሳቸውንም ጭምር በመጠቀም ቡድኑ ሜንታሊቲው ላይ መስራት እንደሚገባቸውም ጭምር መጠቆም የሚያስፈልግ ይመስለኛል። የጂቴክ ኮሚኒቲ ስቴዲየም መርሃ ግብር ግን ለአርሰናል ፈታኝ ከነበሩ የጨዋታ መርሃ ግብሮች መካከል አንዱ ያደርገዋል እና ቡድኑ እንደ ቡድን
በቀጣይ የጨዋታ መርሃ ግብሮች እንዴት ባለ መልኩ ነው የሚወጣው? አስቶን ቪላ፣ ኤቨርተን፣ ኒውካስል ዩናይትድ፣ ሰንደርላንድ እንዲሁ ደግሞ ብሬንፎርድ ያሉ ጨዋታዎች ምናልባት ዘንድሮ በእነዚህ ቡድኖች ላይ የበላይነትን የወሰደውን ቡድን ነበር ገጥሞ የመጣውና በጣም ትልቅ ፉክክር የሚጠብቀው ቡድን መሆኑን በደንብ እዚህ ጋር ልናነሳው የሚገባ ይመስለኛል። የአርሰናል ቀጣዮቹን ፊክስቸሮች ካየን እንደ ቡድን የለንደን ደርቢ መርሃ ግብር ከቶተናም ጋር ያከናውናል። ጠንካራ ከሚባሉ ጨዋታዎች መካከል አንዱ ነው። ቀደም ብሎ ግን የኤፍ ኤ ካፕ ከዊጋን ጋር ጨዋታውን ያከናውናል። ከዛ ከወልቭስ ጋር በፕሪሚየር ሊጉ ሲመለስ ከዛ ቶተናም ከዛ ቼልሲን ነው የሚያስተናግደው። በተለይ ከሶስቱ ጨዋታዎች በጣም ከባባሮች ናቸው። ቶተናምን ከሜዳ ውጭ ያስተናግዳል፣ በኤምሬትስ ቼልሲን ያስተናግዳል፣ መልሶ ከሜዳ ውጭ በአሜክስ አሜሪካን ኤክስፕሬስ ስቴዲየም ደግሞ ብራይተንን ያስተናግዳል። ከዛ ኤቨርተንና ራሱ ማንቸስተር ሲቲን ይገጥማል። ማንቸስተር ሲቲን አክቹዋሊ በፕሪሚየር ሊጉ ከመግጠሙ በፊት በሊግ ካፕ የፍጻሜ መርሃ ግብር ያ ጨዋታ ራሱን ችሎ በሁለቱ ቡድኖች በኩል ትልቅ ፉክክር የሚኖረው እንደሚሆንም ጭምር እንረዳለን። ማንቸስተር ሲቲ የመጀመሪያ ታርጌቱ እንደ አርሰናል በራሱ የጨዋታ ሂደት የተንጠለጠለ ነው ለማለት እንቸገራለን። የአርሰናልን ነጥብ መጣል በማንቸስተር ሲቲ በኩል የሚጠባበቁት ነው እና ደግሞ መስቲን ጌሞች ጨዋታዎችን እያሸነፈ እስከ መጨረሻው ድረስ የሚጓዘውን ማንቸስተር ሲቲ ማየት እስካልቻለን ድረስ በአርሰናል ማሸነፍ ውስጥ የሲቲን ነጥብ መጣል እየተመለከተን ከሆነ የውድድር ዓመቱን የምናየው ምናልባት በዋንጫው ፉክክር ላይ የማንቸስተር ሲቲ ወደ ዋንጫው መመለስ እጅግ በጣም አስቸጋሪ ሊያደርግበት ይችላል በዚህ የውድድር ዓመት። ስለዚህ ማንቸስተር ሲቲ ዊዛውት ኤኒ ዲፊት እያንዳንዱን ጨዋታ እያሸነፈ የአርሰናልን ነጥብ መጣልን ደግሞ የሚጠባበቅ ቡድን ይሆናል። ለፔፕ ጓርዲዮላ ስቲል ዲፋይን ያልተደረገ የውድድር ዓመት ነው። ግን ለምሳሌ እንደነ ጂሚ ካራገር ሂዝ ላስት ዳንስ አት እንግሊሽ ፕሪሚየር ሊግ እያሉለት ይገኛሉ አይደለ? የመጨረሻ የውድድር ዓመቱ ሊሆን እንደሚችል እና ላስት ዳንሱን እንዲሁ ዝም ብሎ ሊያሳልፈው እንደማይገባም ጭምር እናነሳለን። ፕሪሚየር ሊጉን ቅድም እንዳነሳ ነው ሁሉ ደጋግሞ ማንታት የቻለ ቡድን ነው። በደንብ የሚያውቁት ቡድን መሆኑን ጠንቅቀን እናውቃለን። ለምሳሌ ባሳለፍነው የውድድር ዓመት ከሊቨርፑል ጋር የነበራቸው የነጥብ ልዩነት ባክ ቱ ባክ ምናልባት ፔፕ ጓርዲዮላ ወደ እንግሊዝ ፕሪሚየር ሊግ ከመጣ በኋላ ዋንጫ የሚመጣበት የውድድር ዓመትም ሊሆን ይችላል። በነገራችን ላይ 91 ነጥቦችን ሰብስበው ከአርሰናል በሁለት ነጥቦች ልቆ ካሸነፈበት የ2023/24 የውድድር ዘመን በኋላ ማንቸስተር ሲቲ ሌላ ሉዝ የሚያደርግበት የዋንጫ እና ማንቸስተር ሲቲ ከአርሰናል ለምሳሌ የ5 ነጥብና የ2 ነጥቦች ልዩነትን ይዞ አርሰናልን ዋንጫ በነጠቀባቸው የውድድር ዓመታት በአንጻራዊ በጣም ፐርፌክት የሚባል ሲዝኖችን ያሳለፈበት ነበር። ኢቨን ሊቨርፑልን እንኳን በአንድ ነጥብ በልጦ ያሸነፈበት የ2021/22 የውድድር ዓመቱን ስንመለከተው የፔፕ ጓርዲዮላ ቡድን ፕሩቨን ነበረ። ጨዋታዎችን የሚያሸንፈው አሳማኝ በሆነ የሜዳ ላይ ብቃት ነበር እና በቅርብ ሳምንታት ደግሞ ቡድኑ ምንድን ነው እያስመለከተን የሚገኘው የተመለሰባቸው የጨዋታ ሞመንተሞች አሉ ይመስላሉ። ለምሳሌ ሊቨርፑልን ያሸነፈበት መንገድ ስሜቱ በጣም ድንቅ ነበር። ኒውካስልን ያሸነፈበት የሊግ ካፕ መርሃ ግብር ወይም ወደ ፍጻሜ ያለፈበት ጨዋታ አሳማኝ ብቃትን ያስመለከተን ነበር። ግን ደግሞ እንደ ቶተናም ባሉ ጨዋታዎችም 2-0 እየመራ 2 እኩል ሲወጣ ጤናማ አልነበረም ለማንቸስተር ሲቲ የሜዳ ላይ ብቃት። ኢቭን ከፉላም ጋር ሁለተኛው አጋማሽ ተቸግሮ እንደነበርም ጭምር እናስታውሳለን። ቀጣይ ከኒውካስል፣ ሊድስ ዩናይትድ፣ ኖቲንጋም ፎረስት፣ ዌስትሃም ዩናይትድ ጋር ጨዋታውን ያከናውናል። ኒውካስል ወጣ ገባ ሲዝንን ነው እያሳለፈ ያለው። ሊድስን በመጀመሪያው ዙሩ ጨዋታ ተቸግሮ ነበር ያሸነፈው በመጨረሻው ደቂቃ ላይ ባስቆጠራት ጎል። ኖቲንጋም ፎረስት አሰልጣኝ በማሰናበት ዘንድሮ የሚስተካከለው ቡድን የለም። ዌስትሃም ደግሞ በውጤት ስትረግል ነው። ነገር ግን ዌስትሃም ዩናይትድ በመጨረሻዎቹ ጨዋታዎች ሌላ በጣም ጥሩ ፎርም ላይ የሚገኝ ቡድን ነው። ይህንን ጨዋታም ለማንቸስተር ሲቲ ሌላ ውጤት ከሚቸገርባቸው ጨዋታ መርሃ ግብሮች የመሆን እድል አለው። ዌስትሃም በቅርቡ ዩናይትድን ነጥብ አስጥሏል። ሊያሸንፍ የመጨረሻዎቹ ደቂቃዎች ላይ ደርሶ ነበር። በርንሌን አሸንፏል። ከቼልሲ ጋር 3-2 ነው የወጣው፣ ተሸንፈዋል። ነገር ግን ሰንደርላንድን አሸንፈዋል። ቶተንሃምን አሸንፈዋል። በፕሪሚየር ሊጉ ወቅታዊ የዌስትሃም ዩናይትድ ብቃትም ደግሞ መጥፎ የሚባል አይደለም። ሰው ለማንቸስተር ሲቲ በጣም ቻሌንጅ ከሚያደርጉ የጨዋታ መርሃ ግብሮች መካከል ልናነሳቸው ይገባሉ። ፕሪሚየር ሊጉ 12 ሳምንታት ይቀራሉ። በእነዚህ 12 ሳምንታት እርስ በርስ ሁለቱ ቡድኖች ከሚያደርጓቸው ጨዋታዎች ባሻገር ራሳቸው የዋንጫውን ፉክክር ሊያጦዙት ይችላሉ። ለምሳሌ ነጥብ ድሮፕ የሚያደርግ ቡድን በጣም ይፈተናል። ቀድሞ ለምሳሌ ጨዋታዎቹን የሚያከናውነው ቡድን ደግሞ
ጨዋታዎችን የሚያሸንፍ ከሆነ በርደኑን ወደ ሌላኛው ቡድን የማድረግ እድላል። ለምሳሌ አርሰናል ቀድመው ጨዋታውን ካከናወነ ሲቲ ላይ ብዙ ፕሬዠሮች ይኖራሉ። ሲቲ ካደረገ የነጥብ ልዩነቱ ከአርሰናል ጋር ይጠባል። ስለዚህ ፉክክሩ እስከ መጨረሻው ድረስ በጣም በጦዘ መልኩ የምንከታተልበት የውድድር ዘመንን እያስመለከተኑ ይገኛሉ። የቀድሞ መምህሩና ከዛ በኋላ ደቀ መዝሙሩ አሁን ደግሞ በሁለት ባላንጣ ሆነው በእንግሊዝ ፕሪሚየር ሊግ በአሰልጣኝነት የተመለከትናቸው የሚገኙ ስፔናውያን ሚኬል አርቴታ እና ፔፕ ጓርዲዮላ። ማንቸስተር ሲቲ እና አርሰናል ሲቲ ካለፉት ለከታታይ ሁለተኛ ዓመት ዋንጫ ሊያጣ በተቃረበበት ሲዝን አርሰናል ኦልሞስት 23 ዓመታትን ባስቆጠረው የዋንጫ ቆይታው ወይም 22 ዓመታትን ባስቆጠረው ዋንጫ ቆይታው ወደ ዋንጫ ለመመለስ ካለፉት 3 ዓመታት ስህተቶቹ ተምሮ በዚህኛው ሲዝን ምን ያሳየናል የሚለው ጉዳይ ይጠበቃል። ፕሪሚየር ሊጉ ግን ሌላ ስሜት ላይ የሚገኝበትን ሞመንተም እያስመለከቱን ነው እንግዲህ የሚገኙት።